ከማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የኑሮ ውድነት በፊት ካለበት በሁለት እጥፍ ጨምሯል። ማሻሻያውንም ተከትሎ የሀገሪቱ እድገት እየተፋጠነ ብዙ ለውጦች እየታዩ ነው። ነገር ግን የህዝባችን ኑሮ እያዋዠቀ ነው። እውነት ወይስ ሐሰት ይላል። ወለሄ ጥያቄ የኑሮ ውድነቱ በእጥፍ ጨምሯል የሚለው ካቴጎሪካሊ ሐሰት ነው። ግን ደግሞ በውስጡ የያዛቸው በርካታ ቁም ነገሮች አሉ። ጥያቄው ታስታውሳላችሁ ማክሮ ኢኮኖሚክ ማሻሻያውን ስንተገብር ያው ባለፉት 5 ዓመታት የተሰሩ ለውጦች ላይ ቢውል እያደረገ መጥቶ ባለፈው ጁላይ ወደ ተሟላ የማክሮ ማሻሻያ ገብተናል። ያ ማሻሻያ ኢኮኖሚ ውስጥ የነበረው የተዛባ ሁኔታ ይሄ በእንግሊዝኛው ዲስቶርሽን የምንለውን ከመሰረቱ ያስተካከለ ማሻሻያ ነው የነበረው። በተለይ ከውጭ ምንዛሪ አንጻር በባንክ የነበረው የውጭ ምንዛሪ ተመንና በጥቁር ገበያ የነበረው በጣም የተለያየ ነው የነበረው። ያንን ያስተካከለ ማሻሻያ ነው ይዘን የመጣ ነው። እንግዲህ የሰው ፐርሰፕሽን በባንክ 70 ብር ስለነበረ ከዛ አሁን 120 ሲሆን በእጥፍ ጨምሯል፣ ኑሮ ውድነቱም አብሮ ጨምሯል የሚል እሳቤ ነው። ይሄ ስህተት ነው። ከውጭ ምንዛሬ ለውጡ በፊት ብዙዎቹ ወደ ሀገራችን የገቡ የነበሩ ሸቀጦች አክቹአሊ በጥቁር ገበያው ነበረ የገቡ የነበረው መንግስት በቀጥታ ከሚገዛቸው እንደ ማዳበሪያ፣ ነዳጅ አይነቶች። ግን ይሄን ማሻሻያ ስንተገብር በጣም በተለየ ሁኔታ ጥንቃቄ ተደርጎ ዝግጅት ተደርጎ ስለነበረ አስቀድመን የፊስካል ፖሊሲያችንን በጣም ሰብሰብ በማድረግ የመንግስት ወጪ በመቀነስ ብሔራዊ ባንክ ደግሞ ኢኮኖሚ ውስጥ የሚንቀሳቀሰውን ገንዘብ ተቆጣጥሮ የተደረገ ስለነበረ በምርት በኩል ደግሞ የሰራነው ስራ ውጤት እያመጣ ስለነበረ በጣም በሚገርም ሁኔታ እንዲያውም የግሽበት ነው የዋጋ ግሽበት የምንለው ኢንፍሌሽን የሚባለው ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። ዛሬ አሁን የካቲት የፌብሩዋሪ መጨረሻ ሪፖርት አለን። የካቲቱን ሪፖርት ከአምና ጋር ብታስተያዩ 28 በመቶ የነበረው አሁን ወደ 15 በመቶ ነው የጨመረው። ይሄ ማለት ግን የዋጋ ሁኔታ እየተረጋጋ መጣ ማለት ነው እንጂ ግለሰቦች የሚሰማቸው የኑሮ ውድነት ሁኔታ ቀለለ ማለት ግን አይደለም። ለዚህ ነው ጥያቄው የተለየ ትርጉም አለው ያልኩት። ምክንያቱም የኑሮ ሁኔታን የምንለካው በእቃዎች ዋጋ ብቻ ሳይሆን ገበያችን እንዴት ነው፣ አጠቃላይ የቤተሰብ ገቢ ወይም የግለሰቡ ገቢ እንዴት ነው የሚለው ነው። የሸቀጦች ዋጋ ምን ይመስላል? እነዚህ የተለያዩ ጉዳዮች አብረው መታየት አለባቸው። ይሄን ስናይ አይ ቲንክ የተቀላቀለ ውጤት ነው ያለው። ወደ አርሶ አደሩ አርብቶ አደሩ አካባቢ ብናይ በጣም በሚገርም ሁኔታ ገቢ እንደጨመረ እናያለን። አሁን የኢትዮጵያ የግብርና ምርታማነት የጨመረበት ሁኔታ አንዳንዴ ለራስም የሚገርም ነው። ያው መቼም ሁላችንም ወጣ ብለን አይተናል በአይናችን በየቦታ ያለውን ምርታማነት ሁኔታ። ይሄ ምርታማነት የአርሶ አደሩን ኑሮ እየቀየረ ነው የሚለው ዶክተር ፍጹም መቼም ይሄን ሰርቬይ በቅርቡ መስራት አለብን። አጠቃላይ የቤተሰብ ሰርቬይ መስራት አለብን። ግን የግብርና ሚኒስቴር የሰራው አጠቃላይ ክላስተር አካባቢ ያለ የተሰራ ሰርቬይ አለ። ምርታማነት በ28 በ29% በመጨመሩ ገቢ ቢያንስ በ18% እንደጨመረ በተለይ ክላስተር የሆኑ በክላስተር የሚያርሱ አርሶ አደሮች አካባቢ። እነዚህ ደግሞ ትንሽ አይደሉም። አሁን እኮ ግማሹ የሚታረሰው መሬት በመኸር ወቅት ወደ ክላስተር ገብቷል። ስለዚህ ሁሉ አርሶ አደር የገቢ ሁኔታ እየጨመረ ነው ማለት ነው። በሌላውም ዘርፍ አሁን የሌማት ትሩፋትን ብናይ አሁን የወተት ምርታማነት በእጥፍ ነው የጨመረው። የዶሮ ኢንፋክት በ5 በ6 እጥፍ ነው የጨመረው። ከዚህ አንጻር ገበያቸው እየጨመረ የመጣ የህብረተሰብ ክፍሎች የኑሮ ውድነት መጨመሩን በዛ ደረጃ አይሰማቸውም ማለት ነው። ግን ደሞዝተኛው አለ ከተማ አካባቢ ያለው ቋሚ ደሞዝተኛው የኑሮ ውድነቱ በጣም ተሰርቶኛል ቢል ምንም አይ ቲንክ ለክርክር የሚቀርብ ነገር አይደለም። ይሄን ለማስተካከል የደሞዝ ማሻሻያ ባለፈው ተደርጓል። በተለይ አነስተኛ ገቢ የሚያገኙትን በ300% ያክል ተስተካከላለ ያለ ያው እስከ 10% ድረስ ይሄዳል። ግን ገና ነው። የሲቪል ሰርቪሱ ሪፎርም በደንብ ሰርተን ህዝቡን በደንብ ካገለገል ነው ታክሳችንን በደንብ ከሰበሰብን
የመንግስት ጋር ያለውን ደሞዝ ማስተካከል አለብን። የመንግስት ደሞዝ በቂ አይደለም ለሚከፈለው። እንዲሁ ያግሉ ጋር ያለውም ደሞዝ ከዛው ጋር የሚተያይ ስለሆነ የህዝባችን የገቢ አቅም መጨመር አለብን። ስራ መጨመር አለብን። ስራ ሲገኝ የቤተሰብ ገቢ ሲጨምር የኑሮ ውድነቱ በተቻለ መጠን እየቀነሰ ይመጣል ማለት ነው። በአጠቃላይ የማክሮ ማሻሻያው በእኛ ግምገማ በጣም የተሳካ ነው። ኢንፋክት የኑሮ ውድነት ያደገበት መጠን በግማሽ ቀንሷል ብንል፣ ምክንያቱም ከ28 ወደ 15 ስለመጣ። ግን ቅድም እንዳነሳሁት ህዝባችን ጋር ያለውን ሸክም ግን መርሳት የለብንም። ይሄንን ለማስተካከል አሁንም በቀጣይነት ምርትና ምርታማነት መስራት ያስፈልጋል። የህዝባችን የደሞዝ አቅም መጨመር መቻል አለብን። የቀረን የቤት ስራ አለ ማለት ነው። አሁንም ድህነት አለ በአገር ውስጥ። ይሄንን ድህነት የሚቀንስ የህዝብና የመንግስት ትብብር ርብርብ ያስፈልጋል። እንደዛ ነው። ግን እንዳንቺው ጥያቄ ይሄኛውም እውነት ሐሰት የሚለው የተቀላቀለ ነው። ሜቢ ዶክተር ፍጹም ቀጥ ያንቺ ልጋብዝሽ።